እውነቱን እንድትናገር ነው የምፈልገው። ሁለታችሁም ያደረጋችሁት እንድትናገር ነው የምፈልገው። ተመካክላችሁ ተመሳሳችሁ የትኛውን ነገር ዋጋ ከፍላ አርጋው እኔ ቀላል ያስኩት እና ታዲያ በቃ ለተፈጠረው ነገር ዋጋ የከፈልኩት ነው ያልከፍያለሁ። ምንድነው የምትለኝ? እውነቱን እንድትናገር ነው የምፈልገው። ፊት እንትን ያልከው አይበቃም እንዴ? እንደዚህ የራሴ ሀዲ እንድታስተማኛለህ ከህይወቴ ውጣ። እኔ እንድታስተምር ነገር አልፈልግም። ውጣልኝ። ሰላም ሰላም ሰላም። ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ ያልኩኝ እንግዲህ ዛሬም በቪዲዮ ተመልሼ መጥቻለሁ ማለት ነው። ያው ግዴታ ስለሆነና አስገዳጅ ሁኔታ ውስጥ ያለን ስለመሰለኝ ነው ዛሬ ወደ እናንተ ልመለስ የቻልኩት ማለት ነው። ያው እንደምታውቁት አብዛኞቹ ነገሮች ሰሞኑን ትናንትናም የተፈጠረ ነገር አለ ከስማኝ ጋር ተገናኝተው ምናምን አላቅም ምን እየሆነ እንዳለ እኔ ምን መናገርም እንዳለብኝ አላቅም። ምክንያቱም እኔ ውሸት ነው እኔ አላረኩትም ወይም እኔ እንዲህ ነው ብዬ የማላስበው ነገር ነው በጣም ሰፍቶ እዚህ ደረጃ ላይ ደረሰውና እስቲ ስሙሻ የምትዩ ነገር ሰላም ቢያቸውና ፋሚሊዎቼ። ሰላም ፋሚሊ እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ትላንት እንደተመለከታችሁት ማለት ሄዊንና ጽዮንን ለማገናኘት ሞክሬ ነበር እና ሁለቱ ማለት ማማን እውነታውን እንድታቅ እኔ ጽዮን ደውዬላት ምናምን እንድትመጣ አድርገናትና ጽዮን በነበረችበት ሁኔታ ለማማም ለማስረዳት ፍላጎት አልነበራትም። ማማም ለመረጋጋት ተረጋግታ ለማውራት ፈልጋ ነበረ፣ እውነታውን ለማወቅ ፈልጋ ነበር እና እንደተመለከታችሁት ጽዮንም ትንሽ ብርድ ውስጥ ነገር ናት ማለት እውነቱን ለመናገር አልፈለገችም እና ደግሞ ማማም እውነቱን ለማወቅ ፈልጋ ነበርና ሁለቱም የሆነ ጥሩ ስሜት ላይ አይደሉምና እኔ አላቅም ብቻ ታዲና ማማ ደግሞ ግዴታውን ላይ መታረቅ አለባቸው ብዬ አስባለሁ። ምክንያቱም የሁለቱም ህይወት ጥሩ ላይ አይደለች። ማማም ታዲም እንደታየው ማለት አሁን ላይ ያለበት ነገር ጥሩ ላይ አይደለም። እሷም እንደዛው በራሷ በኩል የተጎዳች ነው። እሷን ደግሞ ማንንም የተረዳላት አይደለም እና እዚህ ደግሞ እንድታስረዳን ትላንትና ብንጠራት ማይሆን ሙድ ተጫውታብን ሄደች። እሱ በጣም ይደብራል። በጣም ተናድታባታለች ይሆንም እና እሷን ለማረጋጋት ሞክሬ ነበር አልቻለም። በጣም አላ እኔ ሌላ ነገር እንዳስብና ለምንድነው መናገር ያልፈለገችው ብዬ እስከጠራጠር ድረስ ነው። ምክንያቱም ኦኬ ባለፈው አናዳት ሊሆን ይችላል። ምክንያቱም እሷም ልክ ናት ከተፈጠሩት ነገሮች አንፃር ትግ ብላ እሷን መያዝ እሷም እንደገና ደግሞ የተፈጠረው ነገር አዙራ ወደ ሌላ ነገር ስታጋን ነው የባሰ ማማ እንድትጠራጠር ነው ያረጋትና አሁን እሷ ዋነኛው ችግር እኔን አለመስማቷ ነው። እኔን ተረጋግታ የሆነ ነገር ለማናገር ወይ ደግሞ እኔ ጋር ያለው ነገር ለመስማት ብትሞክር ቆንጆ ነበር። አይ እየሰማችሁ ያለችው ነገር አሁን ሶስት ሀሳብ ስለሆነባት ነው። አንተንም ለመስማት ፍላጎት የላትም። ጸግሽ የነገራት ነገርም ሌላ ነው። ጽዮንም እያወራች ያለችው ነገር ሌላ ነው እና ሶስት ሀሳብ ሆነባት ነው አሁን ላይ ግራ እየተጋባች ያለችው እና ደግሞ ትላንትና በተመለከቱ ማለት ጽና እንደተሰዳብን ጠራትም የሆነ ማይሆን ነገር ነው አርጋን ሄደችው እና በጣም ነው የሚደብረው። እና አሁን ላይ ደግሞ እኔ ሐሳብ የምጣልኝ ጸግሽና ጽዮንን አንድ ላይ አገናኝቶ ይሄ ነገር እውነት ነው አይደለም የሚለው በእናንተ ቦዲንስ ፊትም እንድታውቁ እኔም በስነስርዓት እርግጠኛ እንደሆነ ማማንም ለማሳመን ለመሞከር ግዴታ አንድ ላይ መገናኘት አለባቸው ብለን አስበናል እና ጸግሽና ጽዮንን ጠርተናት ማማንም ከቻልን ነገ ምናምን ላይ እናወራትና እውነቱን እነሱ አሁን ከተናገሩኩ እሷ ማታመንበት ምንም ምክንያት የለም። ሲጀመር ግን ሁለቱ ግዴታውን ማውራት አለባቸው ማለት ፌስ ቱ ፌስ ተገናኝተው ሁለቱ የተፈጠረው ነገር ያለ እውነት ነው አይደለም የሚለውን ነገር መመልከት አለብን። ሲጀመር መጠየቅ ነው እንጂ በግልጽ በቃ ለምንድን ነው እንደዚህ የሚያደርጉት ምናምን ብቻ የሆነው ነገር እኔ እንጃ። እኔ በጣም ሰፊ እንትን ያለው ነገር ነው፣ በጣም የሚያስጠላ ነገር ነውና ምን እንደሚባል አላውቅም። እስቲ ጽዮን ጋር እንደውላትና መምጣት ከቻለ ያው ጸግሽ እንግዲህ ለኔ አያነሳም፣ አንቺ ትደውይለታለሽ። ለጽዮን ግን እንደውላት ሄሎ ጽ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት አንተ? አለሁ። ትናንትና እኮ የተፈጠረውን ነገር እንትን ብዬ አይቼ ላግኝሽ ብዬ እኮ ነው። ዛሬ አሁን ላግኝሽ ፈልጌ ነው። በኦዲየንስ ፊት ቆሜ ነው የደወልኩልሽ። አይ ግን እኔ ሚስት ካለች ዛሬ መምጣት አልፈልግም። ለምን? አይ ትናንትናም የተፈጠረው ነገር አይቻለሁ። በርግጥ ግን ዛሬ ደግሞ ማወቅ ስላለብን
እኔም እውነቱን ማወቅ ፈልጋለሁ ብዬ ስላሰብኩኝ ነው። ምክንያቱም በዚህ ልክ የሚያራምድ ነገር የለም። እኔ ትንሽ ነገር ብዬ ያሰብኩት ነገር ነው በጣም ሰፍቶ ተጋኑ ለዚህ ደረጃ የበቃውና እኔ ዛሬ ነገሮችን መፍታት ከቻልን ጸግሽንም ጠርቼ ያለውን ነገር እንድናወራ ነው። እኔ አሁን ጸግሽን መጥራት ባልችልም ስሙ ከኔ ጋር ስለሆነች አንዴ ነይና ያለውን ነገር ብናወራ ደስ ይለኛል። እሺ የት ነው ያላችሁ? እኛ ያው እዛው ጀርባ ላይ ነው። ጀርባ ደግሞ ተበቃሽ መጣው። እሺ እንግዲህ ፋሚሊ እንደተመለከታችሁ ጽዮን መጣለች ብላናለች። ጸግሽ ጋር እንደውለትና ጸግሽ ጋር ደውለታ እንጂ ሄሎ ጸግሽ ደህና ነህ? ጠፋ ስትፈልግ እኮ አትገኝም እንዴ? ባለፈው መተናን ነበር እንዴ? ያው ክላስ ምናምን ቢዚ አድርጎን እኮ ነው። እኔ የምልህ የት ሆነህ ነው? እሺ ፈልጌክ ነበር ትመጣለህ? አይ ችግር የለም እንድናወራ ምናምን የሆነ የተፈጠረ ነገር ስላለ በሱ ጉዳይ እንድናወራ ብዬ ነው። አይ ምንም አልቀረም። የሆነ መስተካከል ያለባቸው ነገሮች ስላሉ እሱን እንድንስተካከል ያለበት ነገር የለም። ከዚህ በለጠ አይ ጸግሽ እንደዛ ምናምን ሳይሆን ግዴታ ተገናኝተን ማውራት ያለብን ነገሮች አሉ። ይኸውልሽ እኔ አሁን ላይ ማለት ነው ራሴ ማዳመጥ ነው የምፈልገው። ከማንም ሰው ጋር መጨቃጨቅ ምንም ማለት ነው። እሱ ልክ ነው። አይ አሁን እኮ እንድንጨቃጨቅ ምናምን ሳይሆን ተገናኝተን ማውራት ያለብን ነገሮች ስላሉ ነው። በተለይ አጥላቢስ ካለ ማለት ነው የመረሱ የሚያስቀይምሻል። አይ ተጸግሽ እንደዛ ምናምን ለማለት ሳይሆን አሁን ግዴታ ተገናኝታችሁ ማውራት ያለብን ነገር ስላለ ሁላችንም ተገናኝተን ማውራት ያለብን ነገር አለ እና አንተ እሱ ከሌለ እመጣለሁ። እሱ ካለ ግን አልመጣም። አይ የለም እሱ ብቻ ነው ፈልጌክ ነው። እኔ ከዛ በተረፈ ደግሞ ጭቅጭቅ ምናምን ያለው ነገር ሳይሆን ይሄ እውነታው ነገር ስለሆነ ግዴታ ተገናኝተን ማውራት ያለብን ነገር ነው። በስልክ የሚወራ አይደለም። እሺ መጣ አሳዘኝ። እሺ ሰፈር አካባቢ እንግዲህ ፋሚሊ እንደሰማችሁ ጸግሽና ታዲያ አንድ ላይ መገናኘት አይፈልጉም። አረ እኔ ችግሩ ምን እንደሆነ አላውቅም። እኔ በዚህ ልክ የጠመደኝ እኔ በትንሽ ነገር እኮ ነው። እንግዲህ ፋሚሊዎች መጀመሪያ የነበሩትን ቪዲዮዎች አይታችኋል አብዛኞቻችሁ፣ ሁሉንም ታውቃላችሁ ችግሩ። እኔ የቱ ጋር እንደሆነ ችግሬ እኮ ግራ እስኪገባኝ ድረስ ነው። ምን እየተፈጠረ እንዳለ ምን እንዳጠፋው ይሄን ያህል እኔ ህይወቴን ሌላ ሙድ ውስጥ እስኪከተው ድረስ በዚህ ልክ እኔ አልጠበቅኩም ነበር። ማርያም አይ ልክ ነው ይከብዳል ማለት እሱም አሁን እየተፈጠረበት ያለ ነገር አላወቅንም እና እኔ እንጃ ብቻ ሁሉም ነገር ይከብዳል። እንዴት ናችሁ? ደህና ነሽ? ደህና ነኝ አለው። እንዴት ነው አለሽ? እንዴት ነሽ? አማን ነው አለሽ? ትናንትና ምን የተፈጠረው? ትናንትና ሚስት ልታወራ ይፈልጋ ነበረ እና አይዚ አንቺም እኮ ልክ አላደረግሽም። በስንት ማውራት ነበረብሽ። በጣም መጥፍተሽ ነው እሱ እሷም እኮ ትክክል አይደለችም። አይ በባለፈው ጉዳይ ከሆነ እዚህ እሷም በዛ ሰዓት ስሜታዊና ሴት ልጅ ነች ተረጅታለች ብዬ አስባለሁ። ልክ አላደረገችም፣ አንቺም ልክ አላደረግሽም። ትላንትና ደግሞ በተረጋጋ መንፈስ ለማውራት ስትሞክር አንቺ ባስ ሌላ ሙዳራ ሲጀመር እናንተ ለምንድነው ማጥፋቱኝ? በቃ ችግሩን ለምንድነው ማጥፋቱት? ለምንድነው ማጥፋቱት? እኔ አሁን ጸጋዬንም የጠራሁት ያለውን ነገር ተናግረን እንድንፈታ ነው። እኔ ህይወቴን ማጣት አልፈልግም። በቃ ታግሻውን እኮ ለታችሁ እንደዛ እንደማለት ሳይሆን ግዴታ አርቅ ማውረድ ስላለበት ማለት እውነታው መታወቅ አለበት። ይሄ ነገር የሚተው ነገር አይደለም። እውነታው ታውቆ ሁለታችሁ ምንም ግንኙነት እንደሌላት እኮ ከኔ ጋር ታውቃለች። አውቃለሁ እኔ አውቃለሁ። ማማ ደግሞ እርግጠኛ አይደለችም። እያየችው ያለችው ነገር እንደዛ አያስብላትም ማለት እውነት ይፈጠራል ይሄ ነገር እውነት ነው የሚለው ነገር አላሰብንበትም። ለዛ ነው እንደዛ እየተፈጠረ ያለው። ነግሬሽ ነበር ጸግሻይ ቁም ነገር አሁን እዚህ ጋር ቁም ነገር ምናምን የለም። ምን ቀረው? አስደበደበኝ፣ እስከሚበቃው አስደበደበኝ። እኔን ስማኝ አሁን ለሌላ ነገር እኮ አይደለም። አንተም ጽዮንም እዚች ጋር እንድታወሩ እውነታውን እንድናቀው ነው የጠራንካ። ምንድነው እውነታው? የተፈጠረ ያለው ነገር አይተናል። ደስ ይለኛል። እንዳታወራኝ ጸግሽ እኔ ነኝ የጠራው ከኔ ጋር አውራ። እኔ አሁን እንድትጨቃጨቁ እንዳነካ ሲጀምር
እንዳነካት በቃ ያለው ሁኔታ ይሄ ነው አይደለ? ተነገረክ። ምንድነው ያለው ሁኔታ እንዳነካት ምናምን የምትለኝ? እኔ ከዚህ ጋር ምን አለኝና ነው እንደ ጸግሽ አሁን ምን አለኝ? ራስህ ታውቀዋለህ። ምን አለኝ? እኔ ያለህን ኬዝ ራስህ ታውቀዋለህ። አሁን ጸግሽ አይ እኔ ምን አለኝ? እንደዚህ አይነት ኬዝ አለ ምን ያለባችሁ ችግር እናውቃለን። እኔ አውቃለሁ። አሁን ግን ለዛ አይደለም እኔ ታዲያ ለምንድን ነው እሱን ተናግራችሁ እኔ ከገባሁበት ማቅማት ለምንድን ነው በዚህ ልክ የምትፈቱኝ? ለምንድን ነው ከሰው ጋር መለያየት የፈለጋችሁት? በእናትህ ካጠገቤ ራቅ። አንቺ ለምንድን ነው ማታወሪ? ልቀቃት። እሷን እያልኩህ እኮ ነው። ከኔ ጋር ማውራት ያለብን ነገር ከኔ ጋር አውራ። ተናግሬያለሁ። በግልጽ ዝም በይው። አንቺ ዝም በይው። ከኔ ጋር ማውራት የፈለከው ነገር ከኔ ጋር አውራ። እኔ ለምንድን ነው ካንተ ጋር ማውራት? በቃ ከኔ ጋር አውራ። ችግር ከኔ ጋር አውራ። ካንተ ጋር ስንት ያወራው? እኔ ነኝ የጠራው። ከኔ ጋር አውራ። እኔ እኮ እሷን የጠራሁት እንድትናገር ነው። ልቀቃት። እንድትናገር አይደል የጠራሁት? ልቀቃት። አሁን አይደለም ጸግሽ እኔ እኮ እንድትጨቃጨቁ ሁሉ ነገር እንዲፈጠር አይደለም። ጽዮን ትላንትና ማማን ለማገናኘት ሞክሬ ነበር ታውቃለህ። እና የነገረቻት ያለው ነገር እውነቱን ተናግረው እኔን ወደ ህይወቴ ለምንድን ነው የሚበጠብጡት? ህይወቴን የትኛው ህይወት? ያበላሸው ህይወት እኮ ነው። ራስህ እኮ ነው ያበላሸው። እኔ ነኝ ያበላሸሁት። ምን እያልክ ነው? እቺ ልጅ ከፍላት አይደለም ነው? ምንድነው የምከፍላት? እኔ ምንድነው የምከፍላት? ቅጠል አይደለም ገንዘብ አይ ከፈልካት ገንዘብ ነው። ጭራሽ ገንዘብ ደልቶኛል እንዴ የምከፍላት? የዘን ስትንዘላዘል ነበር። ለአንተ ሳይሆን ለእሷ ሳይሆን የከፈልኩት ለፎቶ አንሺው የከፈልኩት። ትሰማኛለህ? እኛውን ይሄን ነገር እኛ ይሰማናል። ስለዚህ እሷ ምን ብላ ነው ያደረገችው ማለት ነው? ይሄን ነገር ምን ማለት ነው? ሆን ብላ ተነጋግራችሁበት ነው ያደረገችው። እንደዛ ከሆነ ጽዮን ለምን አትናገሪም? አንቺ ለምን እንደሆነ እኔ እኮ እሷ ነው እየተናገርኩ እኮ ነው። ለምን እሷ ነው ለምታወራው? ሰው አይደለም ማላወራው አፌላትም እንዴ? እሷ አንዴ ታዲያ አንዴ ዝም በል አንዴ ስማኝ ጸግሽ አሁን እዚህ ጋር እስኪ እየሰማሁሽ ነው። ምንድነው የምታወሪው? ተጨቃጭቆ አይደለም የጠራኋችሁ እውነታውን እንዲታወቅ ነው። እሷም አለች አንተም አለ እየተፈጠረ ያለው ነገር እውነታውን እንድታስረዱን እንፈልጋለን። እኔ ከዚህ ልጅ ጋር ምንም ንግግር የለኝም። እኔ ከእናንተም ጋር ምንም ንግግር የለኝም። የተበጠበጠ ህይወቴ ግን በአንተ ምክንያት ነው። ስለዚህ ሁለታችሁም አወርታችሁ ወይም እውነቱን ተናግራችሁ እንድትፈቱ ትፈልጋለህ። እስኪ አልናገርም። ምን ታመጣለህ? አንቺም የተፈጠረ ነገር በሙሉ ምን ታመጣለህ? አልናገርም። ምን ታመጣለህ? ለምንድን ነው የማትናገረው? ለምንድን ነው የማትናገረው? ይኸው እሷ ትናገር። እሺ ሁለታችሁም እሷም አንተም ትናገር። ጽዮን አንቺ ጋር እንትን በይ ተናገር። አንቺ ይኸው እያንዳንዱ የተፈጠረው ነገር ጽዮንን ወክዬ መናገር የምችለው እኔ ብቻ ነኝ። ይኸውልሽ ዝም ብለሽ ለኔ ተናገርሽውን ጽዮንን ወክዬ መናገር የምችለው እኔ ብቻ ነኝ። ለኔ ነገርሽኝ እሱ ባለበት አሁን ተናገሪ። ይሄን ሁሉም ነገር እየተፈጠረ ያለችና ነገሮች ውስብስብ እንዲሆኑ የምታደርጉት በፈጠራችሁ እሱ ራስህ እኮ ነው። የትም በተንዘላዘልክበት ነው። እኔ ጸጋዬ ሆነ ብዬ እንትን አላልኩም መቼም። ሆን ብላችሁ ያደረጋችሁት ነገር ነው። ሆን ብዬ አይደለም ለምን ትላለህ? ሆን ብላችሁ ያደረጋችሁት እቺ ልጅ ኖርማል ታገኛት ነበር። ኖርማል ቤስት ፍሬንድ አይደለም። ለምን ከዚህ በፊት ጓደኛ አይደለችም። እቺ ልጅ ነች። ሲጀመር አውቃ በሷ የተጠቀምከው ለምንድን ነው? እኔም እንዳልጠረጠር አይደል እንዴ? አሁን ለጭቅጭቅ ነው የጠራኝ። አይ እኔ ለጭቅጭቅ አይደለም። እና ሁለታችሁ በተገናኙት ባላችሁበት ሁኔታው እንድታውቁ ትናንትና የተፈጠረው ነገር አለ። ትናንትና የተፈጠረ ነገር አለ። ስለዚህ ይቺ ልጅ እውነቱን እንድትናገር በአንተ ፊት ለኔ የነገረችኝ ለአንተ እንድትነግር ነው የምፈልገው። ምንም የምትናገረው ነገር የለም እኮ ነው ጸግሽ አንዴ እሷም ለታዲ ነገረችው ነገር አለ አይደል? እሱን ትንገረንና እውነቱን እሷ እኮ የነገረችኝ ነገር አለ። ባይሆን እያስፈራራህ ሊሆን ይችላል። ማንን ያስፈራራው? ጽዮንን ነው የምታስፈራራው። ለምን ደሞ አስፈራራ? ጽዮን እኔ አንተ ነኝ እንደ ከፍያ አስፈራርቼ ሰው ምገዛው? እኔ አቆየው ስላለኝ ስለለፈውበት ይወው ምጮህ አይደለም። ይኸውልህ አየው። ለምን ደሞ ዝማት ይለምን ማታስደበደብከኝ እስከሚበቃ ተናገሪ። የተፈጠረው ነገር በግልጽ ለቀቃባት እኮ ነው የምልህ። ጀመር አንተ ለቀቃት እንዳነካት ከዚህ በኋላ አላለው ጫፏን እንዳነካት ስለተባበረች አንተ መተባበር ነው ለሷ እላላለ ዝም ብለም እንዴ እንዳታባር አይደለም ጸግሽ አንቺ የማይመለከትሽ ሞራል ሰማኝ አንዴ አይደለም ታዲ ጸግሽ እሷ ለምንድን ነው አንተ ለምንድን ነው ማትረዳው? ሰው በቃ ከህይወታችን ውጣ። አሁን ከማ ህይወት አንተ ምን ሰው ህይወት የገባው አንተ ለቀኩክ እኮ ለቅቄ ያለው ማስተካከል ያለበት ራስህ ነው። እኔ ምንድነው ማስተካከለው? በጥብጣ ለቀው እቺ ልጅ ሁለቱን እንድትናገር ነው የምፈልገው። ሁለታችሁም ያረጋችሁት እንድትናገር ነው የምፈልገው። ተመካክላችሁ ተመሳጣችሁ የትኛውን ነገር ዋጋ ከፍላ አርገህ እኔ ቀላል ያስኩ እና ታዲያ በቃ ለተፈጠረው ነገር ዋጋ የከፈልኩት ነው። አንተ ፍቅር ምንድነው የምትለኝ? ሁለቱን እንድትናገር ነው የምፈልገው። ፊት እንትን ያልኩ አይበቃም እንዴ? እኔ ለምንድን ነው እሺ? አሁን ምን አርግ ነው የምትለኝ? ምንድነው የምፈልገው ታዲያ? ምን አርግ ነው የምትለኝ? እኔ ሰላሜን ነው የምፈልገው። በቃ
እየተፈጠረ ትናንትና የተፈጠረ ነገር ምንድነው? ለኩሰህ የምትለቀው ለኩሰህ የለቀቀው ምንድነው? ስማይ ትለቁኛላችሁ አለቁኝ አደጉሉልኝ ብያችኋለሁ አይደል? ብዬሻለሁ አይደል? ከዚህ በፊት እኔን ስማኝ አንተ ሆነ ማለት ነው እንዳደጉሉልኝ በቃ እውነቱን ለምንድን ነው ልትናገር ያልፈለከው? ከዚህ የበለጠ እውነት አለ እንዴ? አንተ ለምንድን ነው ልትናገር ያልፈለከው? ለምንድን ነው ልትናገር ያልፈለከው? ጸግሽ ይኸውልህ አንቺ ለምንድን ነው ልትናገር እሷን አትንካት እያልኩ ትናገር እሷን ወረዛ ትናገርና ሰላም ትስጣይላ እኔ አሁንም እያወራሁ አንዴ ስማኝ። ለታዲስ የነገረችው ነገር አለ። እሱን ባንተ ፊት እንድትነግረን ነው የሚፈልገው። ፈርታው ሊሆን ይችላል። ማን ፈርታው ነው? ለምን እንደምትፈራኝ እውነት የሆነውን ነገር ነው እየተናገረች ያለው። እኔ ምንም ፈልገው ነገር እውነት አሁን እንድትናገር ፈልገው የኛን ሰላም ነው ፈልገው እኔ ለምን እንደምታጣሉኝ ከራሴ ሰው ጋር ለምንድን ነው የተፈጠረው? የትኛው ምንም ነገር አላደረኩም። ያላደረኩትን በውሸት ማስረጃ አምጥታችሁ ነው ያደረጋችሁ ሁሉን ነገር። ምን ማለት ነው? ያንተ ህይወት ብቻ ነው እንዴ ያለው? የሷ ህይወት ሳያሳዝንም እንዴ? የሷ ህይወት ምንድነው? ህይወት ቢኖራት ጀመረዝ ያ ነገር ታረጋለች እንዴ? ዋናኛው እኮ መንስኤው እኮ ይሄ የኔ ማባላከት አይደል? አንዴ ስሙኝ ጸግሽ፣ አንተማ እኔ አሁንም የራሴ ህይወት እንድታስተማማኛለህ ከህይወቴ ውጣ። እኔ እንድታስተማማኝ ነገር አልፈልግም። ውጣልኝ። አንቺ ሞረዘኝ እኔ ማሳ ሁሉ ነገር ይባስ ዝርብርቃለ። እሺ ነው እቺ ምን ብዬ ነው ማሳምነው? ሲጀመር እኔ ሲመስለኝ ማለት ነው ታዲያ ሁለት የራሳቸው ነገር ሳይኖራቸው አይቀርም። አሁን ነው ስታራጠር ማለት ነው። ምክንያቱም እንድትናገር ያልፈለገው የሆነ ነገር ቢኖር ነው። ምንድነው? መጀመሪያ ተናግረል እንዴ ጀምረል እንዴ? አሁን እኮ እኔ በሱ ፊት ተናግራ እውነቱን እንድታቅ ነው የፈለኩት። ልጅቷ እኮ የሆነ ሁለቱ መሀል የተፈጠረ ነገር አለ ወይ ደግሞ እንዳትናገር ብሏት ሌላ ነገር አስፈራርቷት ሊሆን ይችላል ብዬ ነው እያሰብኩ ያለው። ምክንያቱም ለኛ የነገረች ነገር ድጋሚ በሱ ፊት መናገር የከበዳት ለዛ ይሆናል ብዬ ነው እያሰብኩ ያለው። ሲጀመር እኮ ተናግራለች። የዛ ቀን ማማ ባታበላሸው እኮ ተናግራለች። እኔም እኮ ነገረች ነገር አለ። አሁን ጸጋዬ ነገር ምንድነው? ሻው ምን ብናደርግ ይሻላል? እሷንም ድጋሚ ላናገኛት ይችላል። ጸግሽ በዚህ አስተያየት ከሄደ ማለት ነው። ጸግሽም እንዳየችው እኔ ምንም ማድረግ አይቻልም። በቃ የተፈጠረው ነገር ውሸት እንደሆነ እሷ ማሳመን ብቻ በባሌም በቦሌም እሷ ማሳመን ብቻ ነው።